በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥምቀት በዓል አከባበር በኢትዮጵያ አጭር ታሪካዊ ዳሰሳ። አለው ሞገስ ጥምቀት ሲደርስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ጥር 10 እና 11 የሚከበረው የከተራና የጥምቀት በዓል የዛሬውን መልክና አከባበር ሥርዓት ከመያዙ አስቀድሞ በየዘመናቱ በነገሥታቱና በየዘመኑ በነበሩ ቅዱሳን ማሻሻያ ተደርጎበታል። በዓሉ በርካታ መንፈሳዊና ማኅበራዊ እሴቶች ያሉት ሲሆን የዚህ አጭር መልእክት ዓላማ በበዓሉ አከባበር ሥነ ሥርዓቱ ላይ በየዘመናቱ የተደረጉትን አበይት ታሪካዊ ማሻሻያዎች ከዓለም ቅርስነቱ አንጻር መዳሰስ ነው። አንደኛ፣ በአፄ ገብረ መስቀል ዘመን። የበዓለ ጥምቀት አከባበር በኢትዮጵያ የተጀመረው የክርስትና እምነት እንደገባ መሆኑ ቢታመንም ታቦታትን ወደ ጥምቀተ ባሕር ማውረድ የተጀመረው ግን በ328 ዓመተ ምህረት በጣና ቂርቆስ እንደሆነ ይነገራል። በሀገር አቀፍ ደረጃ ግን ከዛሬ 1484 ዓመታት በፊት በአፄ ገብረ መስቀል ዘመነ መንግሥት በ530 ዓመተ ምህረት የጥምቀትን በዓል በሜዳና በወንዝ ዳር እንዲከበር ተወስኗል። በወቅቱ የበዓሉ አከባበር እያንዳንዱ ቤተ ክርስቲያን ምዕመናን በአጥቢያቸው በሚገኘው ሜዳና ወንዝ ተሰባስበው ለየብቻቸው ያከብሩ ነበር። በዚህ ዘመን ማህሌታዊው ቅዱስ ያሬድ በሥጋ በምድር የነበረበት ዘመን በመሆኑ ቅዱሱ የበዓሉን አከባበር መንፈሳዊ ሥርዓትና ዝማሬ ከንጉሡ አፄ ገብረ መስቀል ጋር በመሆን ወስኗል። ሁለተኛ፣ በቅዱስ ላሊበላ ዘመነ መንግሥት ከዛሬ 874 ዓመታት በፊት ከአንድ ዓለት መቅደሶችን በመፈልፈል የሚታወቀው ንጉሡ ቅዱስ ላሊበላ ወይም ቅዱሱ አርክቴክት ዘመነ መንግሥቱ በ1140 ዓመተ ምህረት በዓለ ጥምቀት በየአድባራቱ ለየብቻ በየአካባቢው በተናጠል መከበሩ ቀርቶ በአንድ ላይ ተሰባስበው ወደ ባሕረ ጥምቀቱ ጥር 11 ቀን ወርደው እንዲያከብሩና ዕለቱን ወደ ማደሪያ መቅደሳቸው እንዲመለሱ ሥርዓት ሰርቷል። በዚህ ዘመን ጻድቁ አቡነ ገብረ መንፈስ ቅዱስ የኖሩበት ዘመን ስለነበር ቅዱስ ላሊበላን የበዓለ ጥምቀቱን አከባበሩን ለመወሰን በምክርና በጸሎት ረድተዋቸዋል። ሦስተኛ፣ በአፄ ይኩኖ አምላክ ዘመነ መንግሥት ከዛሬ 769 ዓመታት በፊት ደግሞ በአፄ ይኩኖ አምላክ ዘመነ መንግሥት በ1245 ዓመተ ምህረት በዓለ ጥምቀት ጥር 11 ቀን ወደ ጥምቀተ ባሕር መውረዳቸው ቀርቶ በዋዜማው ጥር 10 ቀን ወይም በከተራ ወደ ጥምቀተ ባሕር በመውረድ እንዲያድሩና በነጋታው ጥር 11 ወደ ማደሪያ መቅደሳቸው እንዲመለሱ ተወስኗል። የዚህ ሐሳብ አመንጭ የሆኑትም በዘመኑ የነበሩት ጻድቁ አቡነ ተክለ ሃይማኖት ናቸው። አራተኛ፣ በአፄ ዘርዓ ያዕቆብ ዘመነ መንግሥት በመንፈሳዊነታቸውና በደራሲነታቸው የሚታወቁት አፄ ዘርዓ ያዕቆብ ከዛሬ 588 ዓመታት በፊት ታቦታቱ ወደ ወንዝ ወርደው ሀገርን በኪደተ እግራቸው ወይም በእግር በመሄድ እንዲባረኩ በሄዱበትም መንገድ እንዳይመለሱ ሥርዓት ሰርተዋል። ከዚህም የተነሳ ታቦትና ሙሽራ በሄደበት መንገድ አይመለስም የሚባል አነጋገር በሀገራችንም ተለምዷል። አምስተኛ፣ በአፄ ናዖድ ዘመነ መንግሥት ከዛሬ 528 ዓመት በፊት በአፄ ናዖድ ዘመን በ1486 ዓመተ ምህረት ምዕመናን ከአብያተ ክርስቲያናቱ የሚወጡትን ታቦት አጅበው ወደ ጥምቀተ ባሕሩ በመውሰድ እያከበሩ እንዲያድሩና በነጋታውም አጅበው እንዲመለሱ አውጀዋል። በዚህም አዋጅ መሠረት በዓሉ ይበልጥ ሕዝባዊ ሆኗል። ምዕመናን ከልጅ እስከ አዋቂ በአጸደ ቤተ ክርስቲያንና ታቦታቱ በሚያርፉባቸው መንገዶች ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው ያማረ ልብሳቸውን ለብሰው በዓሉን ይበልጥ ማድመቅ ጀምረዋል። ስድስተኛ፣ በሀገር አቀፍ ደረጃ የታወቁ ምጥማቃት በሀገራችን በተለያዩ አካባቢዎች በዓለ ጥምቀት በተለየ ደምቆ የሚከበርባቸው ቦታዎች አሉ። ለምሳሌ በጎንደር አፄ ፋሲል መዋኛና በአክሱም የንግሥተ ሳባ መዋኛን ማይሹም የተባለው፣ በላስታ የላሊበላ መዋኛን፣
በሸዋ የአጼ ዘርዓ ያዕቆብን አደባባይ፣ በአዲስ አበባ ደግሞ ጃንሆይ ሜዳን ወይም ጃን ሜዳን ወዘተ እንደ ምሳሌ መጥቀስ ይቻላል። እነዚህ ቦታዎች ዛሬም ድረስ በዓለ ጥምቀት እየተከበረባቸው ይገኛሉ። በመጨረሻም ጥምቀት የማይደሰስ የዓለም ቅርስ ስለመሆኑ እንመለከታለን። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ታህሳስ 01 ቀን 2050 ዓ.ም በፈረንጆቹ በኮሎምቢያ ቦሆታ በቅርስ ጥበቃ ዙሪያ እያካሄደ በነበረው ስብሰባ የጥምቀት ክብረ በዓል አከባበርን በሰው ልጅ ወካይ የማይዳሰስ ባህላዊ ቅርስ አድርጎ መዝግቦታል። ዩኔስኮ ጥምቀትን በዓለም ቅርስነት ለምዝገባው ያበቁት ዋና ዋና ነጥቦች ሲዘረዘር የበዓለ ጥምቀት አከባበር ምንም እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ስርዓት ቢሆንም ማህበራዊ እሴትን በመላበሱ ለኢትዮጵያውያን ማህበራዊ ትስስርን በማጠንከር የሀገሪቱን ሰላም ለማጽናት አስተዋጽኦ ያለው ነው። በዓሉ አንድነትና መከባበር ስር እንዲሰድ አግዟል። የተለያዩ ቋንቋዎችን የሚናገሩ ልዩ ልዩ ነገዶች በመገናዘብ አብረው እንዲኖሩ ከማስቻሉም በላይ የማንነት ስሜትንና ማህበረሰባዊነትንም አዳብሯል ይላል። በዓለ ጥምቀት የዓለማችን የማይዳሰስ ቅርስ ሆኖ እንዲመዘገብ ኢትዮጵያ ያቀረበችውን ጥናትና ምክረ ሐሳብ ተቀብለው ድጋፋቸውን የሰጡ ሀገሮች ሴኔጋል፣ ካሜሩን፣ ቶጎ፣ ሞሪሺየስ፣ ዛምቢያ፣ ኩዌት፣ ካዛኪስታንና ኩባ ባለውለታችን በመሆናቸው በታሪክ ይታወሳሉ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ተጠምቀን ቆመን በጌታ ፊት ታቦቱን አጅበን አገኘን በረከት። ያዕቆብን ሽምልምል የመሰለውን በእጃችንም ይዘን እንዘምራለን። በጥምቀት ያለነ የአምላክ ልጆች ነን። የእግዚአብሔር ክብር በሙላት የቃኘን የክብራችን ማማ ውበት አክሊላችን ኢየሱስ ክርስቶስ ግባ በልባችን።